አሁን የምንወያየው ደግሞ ስለ ቴክኒኮች ነው። ቅድም የተመለከትናቸው ምን ነበሩ? ደረጃ በደረጃ እንዴት አድርገን ራሳችንን ማከም እንደምንችል አይተናል። አሁን ደግሞ እንመጣለን ቴክኒክስ ላይክ ምንድነው ማድረግ ያለብኝ ማለት ምን በመጠቀም ነው ራሴን ማከመው የሚሉትን ነው የምናየው ማለት ነው። ሰላም እንዴት ናችሁ? ቃልኪዳን አምራኔ ዌልካም ቱ ማይ ቻናል። የመጀመሪያው አዌርነስ ፕራክቲሶች ናቸው። አዌርነስ ማለት ለምሳሌ ጆርናል ማድረግ። ጆርናል ስናደርግ ምንድነው እየተሰማኝ ያለው ስሜት ወይም ደግሞ ምንድነው በላይፌ ውስጥ እየተደጋገመ እየመጣ ያለው ብለን ስለ ስሜቶቻችን ማወቅ መገንዘብ ወይም ደግሞ ብርሃን ማብራት እነሱ ላይ ማለት ነው። እንደውም ለእናንተም አሪፍ ነው። እስቲ ጆርናል አድርጉበት። ዛሬ ምንድነው እየተሰማኝ ያለው ወይም ደግሞ በህይወቴ ውስጥ እስቲ በተደጋጋሚ እየመጣ እያስቸገረኝ እየፈተነኝ ያለ ነገር ምንድነው የሚሉትን ሁለት ጥያቄዎች ራሳችሁን ጠይቃችሁ ጆርናል ማድረግ ትችላላችሁ ማለት ነው። ሌላኛው ሰውነታችንን ማጤን ወይም ቦዲ ስካን የምንለው ማለት ነው። ሰውነትን ማጤን ስንል ለምሳሌ ከራስ ፀጉራችን ተነስተን እስከ እግር ጥፍራችን ድረስ እያንዳንዱ የሰውነት ክፍላችንን እያስተዋልን ስሜቶች የት እንደሚቀመጡ ለመረዳት መሞከር። አሁን ለምሳሌ እኔ ስናደድ የት ጋር እንደምናደድ አውቃለሁ። ላይክ እዚህ ጋር ያፈነኛል and also ከጀርባዬ ያፈነኛል። ይሄ በቃ ውጥር አይነት ነገር ያደርገኛል። ታውቁታላችሁ ስትረበሹ ሆዳችን አካባቢ ያለ አይደለ ላይክ ሆዴን ባርባር አለው ምናምን እንላለን። ስለዚህ ሰውነታችንን ማጤን እስቲ ምን ያህሎቻችንን ጊዜ ወስደን ሰውነታችን ውስጥ ምን እንዳለ አስተውለን የምናውቀው? ብዙውን ጊዜ ያለነው አይምሯችን ውስጥ ነው እንጂ የተለያየ የሰውነት ክፍላችንን አንጎበኝም። በአስተውሎታችን ነው እያወራ ያለሁት። በማስተዋል ለምሳሌ ፀጉሬን ስለኔ ፀጉሬ ላይ መሄድ አስተውሎቴን በአጠቃላይ ፀጉሬ ውስጥ መክተትና what does it feel to be my hair የሚለውን ነገር ማለት ነው። ከዛ በኋላ እያልን እያንዳንዱን የሰውነት ፓርት ለምሳሌ ቶፕ ኦፍ ዘ ሄድ ሊሆን ይችላል፣ ከዛ በኋላ ፍሮንት ግንባራችን ሊሆን ይችላል፣ ከዛ ፊታችን ሊሆን ይችላል፣ አንገታችን ሊሆን ይችላል፣ ትከሻችን ሊሆን ይችላል፣ ደረታችን አካባቢ ሊሆን ይችላል። ከዛ እያልን ሆዳችን ምናምን ሁሉንም ስካን እያደረግን ዝቅ ብለን እስከ መጨረሻው እስከ እግራችን ጥፍር ድረስ እዛ ቦዲ ፓርት ላይ እየሄድን ምን እየተሰማው ነው ያ የሰውነት ክፍሌ ውስጥ ምን አይነት ስሜት ተቀምጦበታል የሚለውን ነገር ማጤን በጣም እጅግ በጣም ሄልፕፉል የሆነ ነገር ነው ራሳችንን ለማከም። በተለይ ደግሞ ማታ ወይም ደግሞ ጧት ብትሰሩት ደስ ይላል። ማታ ቢሆን ደግሞ ተመራጭ ነው። በቃ በቀን ውስጥ ካሳለው ብዙ ውጥረት ውስጥ ነው የምናሳልፈው። ብዙ ነገር ነው ኤክስፒሪየንስ የምናደርገው። ሶ ማታ ልክ አልጋችን ላይ ስንተኛ ቆም ብለን 5 ሚኒትስ የሚፈጅ ነገር ነው። ለእንቅልፍም እጅግ በጣም ይረዳል ተብያለሁኝ ባይ ዘ ዌይ። ሶ ስካን አድርጉ ሰውነታችሁን። ከፈለጋችሁ ደግሞ ከእግር ጥፍራችሁ ወደ ላይ ማድረግ ትችላላችሁ። ባጭሩ ስሜት የቱ ጋር ነው እየተቀመጠ ያለው? ልቤ ላይ ነው ያለው? ሆዴ ላይ ነው ያለው? ምንድን ላይ ነው ያለው? መጀመሪያ እሱም አታድርጉ። በነገራችን ላይ እዚህ ጋር እንዲህ ስሜት አለ ብላችሁ መጀመር ሳይሆን ጀስት አስተውሎታችሁን እዛ የሰውነት ክፍል ላይ ብቻ ማድረግ። ለምሳሌ ትከሻችንን እናስተውል ሲባል በውስጣችን ትከሻ ላይ ምንድነው ያለው? ሌግ is it tense ተጨንቋል? የሆነ እንትን አድርገናል እንደው ይባል ክሌንች ተደርጓል ወይስ ሪላክስድ ነው? ከዛ ደግሞ ዝቅ እያልን እንዳልኳችሁ እያንዳንዱ የሰውነት ክፍላችንን ማጤን ወይም ደግሞ አዌርነስ ፕራክቲስ ወይም ያስተውሉት ልምምድ ማለት ማድረግ እንችላለን ማለት ነው። ሌላኛው ቴክኒክ ደግሞ ምንድነው? መልቀቂያ ቴክኒክ ነው። ቅድም ጤናማ የሆነና ያልሆነ አለ ብያልኳችሁ ነገር አለ አይደለ? ለምሳሌ ብስጭት ላይ ጤናማ ያልሆነው ሄዶ ሰው መደብደብ፣ ፊዚካሊ ከሰዎች ጋር ግብ ውስጥ መግባት ወይም ደግሞ በውስጣችን የእውነትም ስለዛ ሰው የማናስበውን አይነት መጥፎ ቃላት መናገር። አንዳንድ ሰው በተበሳጨና በተናደደ ሰዓት ላይ ብዙ የሚያስቀይም ሰው ታውቃላችሁ መቼስ አይደለ? ከዛ ካለፈው በኋላ ግን ይቆጫል እንደዚህ ባልናገር ኖሮስ ምናምን ብሎ። ይሄ ጤናማ ያልሆነ ኤክስፕሬሽን ወይም ደግሞ ጤናማ ያልሆነ ሪሊዚንግ ቴክኒክ ብለን እንይዘው እንችላለን።
ጤናማ የሆነው ሪሊዚንግ ቴክኒክ ውስጥ ደግሞ ምን ይካተታል? ለምሳሌ መተንፈስ። አስተውለን አንተነፍስም አይደለ? በቃ ባይ ዲፎልት ሰውነታችን የሚያደርግልን ነገር ነው። ሰብኮንሸሳችን ኦልሬዲ እኛ ብንፈልግም ባንፈልግም ስንተኛም ስናወራም ስንመገብም ስንሰራም ሁል ጊዜም ቢሆን እየተነፈስን ይሰራልናል። ነገር ግን ይሄ እኔ የምላችሁ ቴክኒክ ምንድነው? ኮንሽስ ብሪዚንግ ወይም ደግሞ ብሬዝ ወርክ ማለት ነው። ቁጭ ብለን ስራዬ ብለን ብዙ አይነት ቴክኒኮች አሉ። ሜቢ ሰፋ ባለ ኤፒሶድ ልንገናኝ እንችላለን ስለ ብሬዝ ወርክ። ግን የተለያዩ ቴክኒኮች አሉ። እነሱን ቴክኒኮች በመጠቀም በትንፋሽ ከሰውነታችን ውስጥ የማያስፈልጉ ወይም ደግሞ ሰርቭ የማያደርጉን የማያገለግሉንን ስሜቶች መልቀቅ እንችላለን ማለት ነው። ላይክ ለምሳሌ ይከንቴል የሆነ ነገር ለቀቅ ያደርጋል። ይሄ የተወሳሰበ ነገር አይደለም። ቴክኒኮች ሲባል የሆነ ትልቅ ነገር አድርጋችሁ አታስቡ። ምናልባትም ወደ ውስጥ ስታስገቡ እየቆጠራችሁ 6 ጊዜ ማስገባት፣ 3 ሰከንድ ሆልድ ማድረግ፣ 6 ጊዜ ማስወጣት፣ 3 ሰከንድ ሆልድ ማድረግ፣ እንደዚህ አይነት ብዙ ቁጥሮች አሉ። 7-1 7-1 6-3 6-3 ምናምን እንደዚህ የሚባሉ ብዙ አይነት አሉ። ለእናንተ የሚያመቻችሁን መርጣችሁ ኢንሄል ታረጋላችሁ ለ6 ሰከንድ፣ 3 ሰከንድ ሆልድ ታረጋላችሁ፣ 6 ሰከንድ ኤክሴል ታረጋላችሁ፣ 3 ሰከንድ እንደገና ሆልድ ታረጋላችሁ። እንደዚህ ሳይክል እያደረጋችሁ ምናልባት 9 ጊዜ ወይ ከዛም በላይ እያደረጋችሁ መሞከር በውስጥ የተቀመጡ ስታክ ያደረጉ ኢሞሽኖችን ሪሊዝ ለማድረግ ያገለግለናል። ሌላኛው ሁለተኛው ሙቭመንት ወይም እንቅስቃሴ ነው። እንቅስቃሴ ውስጥ የሚካተቱ ደግሞ ብዙ ነገሮች አሉ። አንደኛው ማይ ፌቨሪት ዳንሲንግ እኔ ማለት ነው ዳንስ በጣም ነው የምወደው። አይ ዶንት ኖ የማይደንሱ ሰዎች ዊዶ ዳንስ መጥፎ ነገር ነው ብለው የሚያስቡ ሰዎች በጣም ያሳዝኑኛል። ሆነስትሊ ኃጢአት ነው ምናምን ብለው የሚያስቡ ሰዎች አሉና ኢፍ ኦንሊ ዩ ኒው እላለሁኝ ምን ያህል ደስታ እንደሚሰጣችሁ፣ ምን ያህል ነፃ እንደሚያወጣችሁ፣ እንዴት ማለት ኤክስፕረስ ለማድረግ ራስን እንደሚረዳ ብታውቁ ደስ ይለኛል ነው ብላችሁ ሌላ ምንም ልላችሁ አልችልም። ግን ዳንሲንግ ኢዝ ቬሪ ኢምፖርታንት። ምንም ዳንስ ማለት ጀስት ኤክስፕሬሽን ነው፣ እንቅስቃሴ ነው። ከምታዳምጡት ነገር ጋር በቃ አይደለ ደስ የሚያሰኛችሁ ከፍታችሁ ሙዚቃ መንቀሳቀስ በጣም ብዙ ሰውነት ውስጥ የተቀመጡ ኢሞሽኖችን ለመልቀቅ የሚያግዘን ነገር ነው። ኦልሶ ሼኪንግ ሳይሆን ኦኬ ነው እስትሩ ትችላላችሁ። ግን ሰውነት ሼክ ማድረግ ማለት ይሄ መዝለል ሊሆን ይችላል። በአጠቃላይ ሰውነትን ሼክ ማድረግ ስታክ ኢሞሽንስ ሪሊዝ ለማድረግ ያግዛል። ኤን ኦልሶ ዮጋ። አሁን ደግሞ ዮጋ ኃጢአት ነው፣ ዮጋ ሴጣናዊ ነው ምናምን የምትሉ ሰዎች አምሹር እንደምትመጡ እዚህ ጋር። ግን ዮጋ ሴጣናዊ ነገር አይደለም። ትረስት ሚ ኢትስ ሃርድ። ያው እኔን አምናችሁ ዝም ብላችሁ ተቀበሉ ለማለት አልችልም። ግን እንዲህ አይነት ነገሮችን ምናልባት በደንብ ኤክስፐርት ማምጠተን ወይም ጋብዘን በደንብ ኤክስፕሌን የሚያደርግላችሁ ሰዎች ልንጋብዘላችሁ እንችላለን። ፈቃደኛ ከሆናችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ግን ምንድነው ዮጋ there are different poses። እንደዛ ፖዝ በማድረግ ብቻ ስታክ ያደረጉ ኢሞሽኖችን ሪሊዝ እናደርጋለን። ኦልሶ ዮጋ ማለት ማይንድ ባዲ እና ስፒሪትን ዩናይት ስለማድረግ ነው። እስቲ የራሳችሁን ዲቴይል ደግሞ ሪሰርች ስሉ ነው። ቃል ስላለች ብቻ የቃል ኪዳን እዚጋ መጣ ይሄንን ስላወራች መቀበል አለባችሁ ማለት አይደለም። የራሳችሁ አይምሮ አላችሁ፣ ማገናዘብ ትችላላችሁ። ምንድነው ሴጣናዊ ያስባለው? ምንድነው ጥቅሙ? እስቲ ከተለያዩ ካልቸሮች ሊሆን ይችላል፣ ሃይማኖቶች ሊሆን ይችላል፣ በአጠቃላይ ከጥናቶች ምንድነው ጥቅሙ የሚለውን ነገር በደንብ አድርጋችሁ የራሳችሁን ጥናት አድርጉ። ግን ለኔ በጣም ነው የምወደው። ኦ ማይ ጋድ ላይክ ደስ የሚለኝ ነገር ለምን እንደሆነ ልንገራችሁ። ይሄ በኩራትና በራስ መተማመን መጥቼ ይሄንን አድርጉ፣ ይሄ እንደዚህ ነው፣ ይሄ ይጠቅማችኋል፣ ያግዛችኋል እያልኩኝ የማወራው ኢትስ ቢኮዝ አይ ፕራክቲስ ኢት። እኔ የማላደርገውን ነገር እናንተ ጋር አምጥቼ አላወራም፣ ሼር አላደርግላችሁም። እነዚህ ነገሮች በህይወት ውስጥ ባይ ዘ ዌይ እኔ ሂሊንግ ኢዝ ማይ ፌቨሪት ቶፒክ። ለምሳላችሁ በጣም ወደው ሂሊንግ በጣም ከመታመሚ በጣም ከመቁሰሌ የተነሳ ነው ይሄንን ሁላ ነገር ያወቅኩት። ራሴን ለማዳን ለማንም አይደለም። እኔ ላይፍ ኮች የመሆን ህልም ኖሮኝ
አያቅም ነበር በልጅነት አላቅም ስለ ላይፍ ኮቺንግ ወይም ደግሞ እንደዚህ ሰዎችን ሂል አድርጉ ምናምን እያልኩኝ ጋይድ ለማድረግ አስቤ አቅጄ ምናምን ወይ በጣም ያዋጣል ይሄ ቢዝነስ አሪፍ ነው ፐርሰናል ዴቨሎፕመንት ማለት ኖ ከዛ አይደለም የጀመርኩት ከራሴ ነው የጀመርኩት በጣም ውስጤ ስለተሰበረ ታውቃላችሁ ማለት ከድሮ ጀምሮ የምትከታተሉኝ ሰዎች ካላችሁ በተደጋጋሚ ከልጅነት ጀምሮ ራሴን ለማጥፋት ሞክሬ አውቃለሁኝ እና ያንን ደግሞ ማድረግ የነበረው ለማምለጥ እኮ ነው ተረዳችሁኝ በውስጤ የተሰማኝ የነበረው ህመም ከአቅሜ በላይ ስለነበረ እሱን ህመም ለማምለጥ በቃ ሞቼ ልገላገለው ምክንያቱም ፊል ማድረግ በጣም ከአቅሜ በላይ ስለሆነብኝ ፊል ካደረኩት አሁን እኮ እንደው እናንተማ እድለኛ ናችሁ አሁን መጥቼ እንዲህ ነው እያልኩ እየፈተፈትኩ እየነገርኳችሁ እኔ እንደኔ አይነት ሰው ቢኖር በኔ እድሜ ማለት እኔ በማድግበት ሰዓት ላይ አትሊስት እኔ በሚመጠነኝ መንገድ የሚያስረዳኝ ሰው ይሄ ማለት ይሄ ነው ኢሞሽን ማለት እንደዚህ ነው ይሄ ሲቀመጥ ነው እንደዚህ ያሳመመሽ ያቆስተለሽ ይሄንን በዚህ መንገድ ማከም ትችያለሽ ይሄንን ስታከም እንደዚህ አይነት ለውጥ ታመጫለሽ ብሎ የሆነ ሰው ቢነግረኝ ኖሮ እንዴት ደስ ባለኝ ነበር ሶ that's why ዛሬ መጥቼ እነዚህ ነገሮች ምነግራችሁ እና ምን ለማለት ነው በጣም ሂሊንግ ከመስራት የተነሳ ራሴ ላይ I became a healer ለማለት ነው and ሌላ ቴክኒክ ምን አለ ከእንቅስቃሴ ቀጥሎ ኤክስፕሬሲቭ ራይቲንግ የምንለው ቅድም ጆርናሊንግ ብያቸዋለሁ ተመሳሳይ ነገር ነው ይሄኛው ግን ምንድነው ሞር ምንም ያው ጆርናሊንግ ብዙ አይነት ጆርናሊንግ መንገዶች አሉ ግን ስትጽፉ ብቻ ምንም አይነት ነገር ሳትቆጥቡ መጻፍ ማለት ነው ማድረግ ማለት ነው እያንዳንዱ የሚመጣውን ሐሳብ ቅብጥርጥር ሊያረግም ይችላል አይምሮአችሁ ነው አንዳንድ ጊዜ አንድ ሴንቴንስ እየጻፋችሁ ለማስተካከል ሲሞክር አይምሮአችሁን አስተውሉት የሆነ አለ አይደል ለማሰማመር ሌላ ሰው ቢያነበውስ ምናምን የሚል ነገር ይመጣባችኋል ምን ይለኛል ሊቀየመኛል ሰው ወይ እብድናት ይለኛል ወይ እንደዚህ እንዴት ታስባለች ይባላልው ብላችሁ እየተጨናነቃችሁ በቃ አለ አይደል የምትጽፉት አይነት አጻጻፍ ሳይሆን እያወራው ያለሁት እንደወረደ አንሴንሰርድ ማለት ነው እንደወረደ ከአይምሮአችሁ ቀጥታ ወደ ወረቀት ማስፈር ይሄም እጅግ በጣም ነው የረዳኝ እኔ የዛሬ maybe 5 years ምናምን አካባቢ ነው እንደዚህ በደንብ ጆርናሊንግ ምናምን እንደዚህ አይነት ቴክኒኮች በአጠቃላይ ያው በዚህ 5 ዓመት ውስጥ ነው ብዙዎቹን ፕራክቲስ ያደረኳቸው ማለት ነው ምክንያቱም ራሴን ለማዳን ካለኝ ፍላጎት አንፃር ምክንያቱም እግዚአብሔር እንዳሳየኝ ከሆነ ይፈልገ በጥርም ለካ ያለ ቀን ያልሞት ስለዚህ ያለኝ አማራጭ ራሴን አክሜ ከራሴ ጋር ተታርቄ መኖር እንደሆነ ሲገባኝ I explored ብዙ ነገሮች ብዙ ቴክኒኮች ብዙ መንገዶች ራሴን ሴቭ ለማድረግ ማለት ነው ሶ ስጽፍ እንደዚህ አይነት ነገሮችን መጀመሪያ አካባቢ ላይ አይምሮዬ በጣም ብዙ ያስቸግረኝ ነበር በኋላ ላይ ግን በደንብ ፕራክቲስ እያደረኩት ስመጣ በደንብ ተጠቅሜበታለሁኝ ሶ እናንተም ይረዳችኋል ብዬ አስባለሁ ሌላው ደግሞ ታሪካችንን የምንቀይርበት ቴክኒክ ነው ቅድምም ብያችኋለሁ እኔ በልጅነት ስለ ራሳችን የሰበሰብናቸው አስተሳሰቦችና አመለካከቶች በውስጣችን ሆነው እኔ ይውቅ አይደለሁም እኔ እንደዚህ አይደለሁም ብለን የምንል ከሆነ እነዚህን የምንቀይርበት ማለት ነው ቴክኒኩ ሶ ያስተሳሰባችንን ወይም ያመለካከታችንን መንገዱን መቀየሪያ ማለት ወይ ሪፍሬም ማድረጊያ ማለት ነው ወይም ደግሞ የምንደጋግመው ፓተርን ካለ እንዳልኳችሁ እሱን ፓተርን ሪፓተርን ማድረጊያ መንገድ ማለት ነው እዚህ ውስጥ ምን መዘርዘር ይችላል ለራሳችን ርህራሄን ፕራክቲስ ማድረግ አፈርሜሽን ቪዥዋላይዜሽን የምንላቸው ነገሮች እዚህ ውስጥ መምጣት ይችላሉ የመጀመሪያውን እንመልከት ለምሳሌ ርህራሄ የሚለው ለራስ ርህራሄን ሰልፍ ኮምፓሽን እንዴት ፕራክቲስ ማድረግ እንችላለን ካላችሁኝ ብዙ ጊዜ ሰዎች ሲያጠፉ ላይክ ችግር ሲገጥማቸው ወይ ስለራሳቸው ያላቸው ነገር አሉታዊ ነገር ሲሆን መተውኛን ሲያማክሩን እንዴት ነው የምናዋያቸው አይዞ ኢትስ ኦኬ በርታ ምንም ማለት አይደለም ሁሉም ሰው ይገጥመዋል ምናምን ብለን ለሰዎች ጥሩ ምንድነው አድቫይስ መስጠት እንችላለን ነገር ግን ለራሳችን ሲሆን ያንን ነገር ፕራክቲስ ማድረግ ልንቸገር እንችላለን ስለዚህ ለራሳችን ልክ ጓደኛችን ተቸግራ መጣ አድቫይስ እንደምትጠይቀን ወይም ደግሞ የምንወደው ሰው ቤተሰባችን ወይም ደግሞ ኬር የምናደርግለት ሰው እኛን እንደሚጠይቀን አድርገን ለራሳችን ማዋራት ማለት ነው ራሳችንን ስናዋራ ሰው የሆነ ጥፋት ስናጠፋ ምንወዳት ጓደኛችን መታ ይሄኔ ያንን ጥፋት አጠፋው ስትለን እምንላት አይዞሽ ኢትስ ኦኬ ምናምን እንደምንላት ልክ ለራሳችን እሱን ፕራክቲስ ማድረግ ማለት ነው
ቃልዬ እንደዚህማ ትጨናነቂ ምንም ማለት አይደለም። እኔ እንደዛ አላታለሁኝ ከራሴ ጋር ባይ ዘ ዌይ እንትን አደርጋለሁኝ። እኔ ያው መስታወት ላይ ምናምን ሲሆን በቃ በጣም እንደ ሌላ ሰው አድርጌ አወራታለሁ። ቃል ኪዳን ደግሞ ሲጀመርም ናት እኔ ቃል ኪዳን ብቻ አይደለሁኝም፣ ወይም እኔ ሰውነቴ ብቻ እኔ አይምሮዬ ብቻ አይደለሁኝም። ራይት ሶ ቃል ኪዳን የምትባለው ማንነቴን ከእኔ እንዲህ በጣም አታችድ ሳልሆን ወጣ አደርጋትና አይዞሽ ቃልዬ ይሄ ነገር ያጋጥማል፣ ምንም ማለት አይደለም፣ በርቺ ምናምን እያልኩኝ ከፍ የሚያደርጋትን ያጠነክራትን ሰላም የሚያሰማትን ነገር እደጋግምላታለሁ። እና ለራሳቸው ይህንን ነገር ፕራክቲስ ማድረግ ርህራሄ ማለት ነው። ሌላው ደግሞ ምንድነው አፈርሜሽን ማለት አዎንታዊ መገለጫ እንደማለት ነው። አፈርም የምናደርግበት የምናረጋግጥበት። አሁን ከልጅነት ፕሮግራሚንጎች አሉን ብያቸዋለሁ። ስለ ገንዘብ ፕሮግራሚንግ አለን፣ ስለ ቤተሰብ ፕሮግራሚንግ አለን፣ ስለ ትዳር ስለ ፍቅር ህይወት ፕሮግራሚንግ አለን፣ ስለ ሴክሹዋል የሆኑ ነገሮች ፕሮግራሚንግ አለን። ስለዚህ ስለ ሁሉም ነገር ያለን ፕሮግራሚንግ ፖዚቲቭ ነው ማለት አይደለም፣ ወይም አዎንታዊ ነው ማለት አይደለም። ለሁሉ ነገር ቀና አመለካከት ላይኖረን ይችላል ስለዚህ ስለ ራሳችን ለምሳሌ አዎንታዊ አመለካከት የሌለን ቦታ ምን ላይ ነው? አቋማችን ላይ ነው? ለራሳችን ያለን ግምት ላይ ነው? ምን ላይ ነው የሚለውን አይደንቲፋይ እናደርግና ኔጌቲቭ ከሆነ ወይም አሉታዊ ከሆነ ወደ አዎንታዊ የምንቀይርበት መንገድ ነው ማለት ነው። when you think about it መጀመሪያ ራሱ እኮ በልጅነታችን እኔ ብቁ አይደለሁም፣ እኔ አልወደድም፣ እኔ አልፈለግም የሚለው ነገር የገባብን ካየናቸውና ከተደጋገሙብን ነገሮች አይደለ? በተደጋጋሚ የሆነ ሰው ብቁ እንዳልሆንን ስለነገረን ወይም ደግሞ ስላሳወቀን ነው ያ እምነት በውስጣችን የተቀረጸው። ስለዚህ አፈርሜሽን የሚያደርግልን ምንድነው? ይሄንን ነገር በተደጋጋሚ ከውስጣችን እንዲወጣ ይረዳናል ማለት ነው። ስለዚህ እኔ ብቁ ነኝ፣ እኔ መልካም ነኝ፣ እኔ ደግ ነኝ፣ እኔ ቅን ነኝ ብለን ራሳችንን አፈርም በማድረግ በማረጋገጥ እነዚህን አይነት አመለካከቶች ወደ ቀና አመለካከት መቀየር ይቻላል ማለት ነው። ምናልባት መጀመሪያ አካባቢ ላይ ፕራክቲስ ስታደርጉት ደስ ላይላችሁ ይችላል፣ ላይቀበሉ ይችላል ሰውነታችሁ ቢካዝ ገና ሰብኮንሽስ ውስጥ ስላልገባ አልቀረብሽም ምናምን አንቺን ብሎ ደግሞ እንደዚህ ምናምን እያለ አይምሯችን እንትን ሊያላግጥብን ይችላል። ግን አታዳምጡት። አዳምጡት፣ ግን ቦታ አትስጡት፣ ወይም ደግሞ ኤነርጂ ፊድ አታድርጉት። it's there but it's okay እያለ ግን እየተደጋገመ ሲሄድ eventually ይቀየራል። also በጣም አፈርሜሽን የምወድ ሰው ነኝ። I practiced it for a long time እና በደንብ ሪዛልት አይቼበታለሁኝ። so አብሮ መደገፍ ያለባቸው ነገሮች ሊያስፈልጉት ይችላሉ። ብቻውን በጣም ፓወርፉል ላይሆን ይችላል። but keep on practicing ፕራክቲስ ስታደርጉ ደግሞ በመጽሐፍ ሊሆን ይችላል፣ ወይም ደግሞ በቃላት ጮክ ብላችሁ በመደጋገም ሊሆን ይችላል። remember ቃል ስጋ ሆነ ነው የሚለው። ቃል ስጋ ሆነ ማለት የምንናገረው ነገር ማቴሪያላይዝ አደረገ ማለት ነው፣ ወይም ደግሞ ወደ ፊዚካል ወደ ሚነካ ወደ ሚዳሰስ ነገር ተቀየረ ማለት ነው። ተግባባን? ስለዚህ ቃል ስታወጡበት የሆነ ነገርን ፖዚቲቭ መሆኑን እንዳትረሱ፣ በፕሬዘንት ቴንስ መሆኑን እንዳትረሱ። ማለትም አዎንታዊና አሁን ላይ የተመሰረተ አድርጋችሁ አፍርሜሽናችሁን ፕራክቲስ አድርጉ። ሌላኛው ምንድነው? ቪዥዋላይዜሽን ነው፣ ወይም ደግሞ በምናባችን መሳል ማለት ነው። nowadays በጣም የሚያስቁ ፖድካስቶች እያየሁ ነበር። በቃ ዝም ብሎ ይሄ ማለት ተረት አይደለም። በነገራችን ላይ የሆነ ዝም ብሎ ቁጭ ብሎ መመኘት ዝም ብሎ አይደለም። ይሄ ፈጣሪ የሰጠን ስጦታችን ነው፣ ጊፍታችን ነው። በቃ ምናባችን እግዚአብሔር ራሱን የሰጠን። ኦኬ፣ ምናባችንን ተጠቅመን የሚጠቅመንን ነገር መፍጠርም እንችላለን። በዛው ልክ ደግሞ ዲስትራክሽንን መፍጠር እንችላለን ላይፋችን ውስጥ። ስለዚህ ምናባችሁን ተጠቅማችሁ የዳነው ማንነታችሁን መሳል ትችላላችሁ ባይብሯችሁ ማለት ነው። እስቲ ያውኔ ቃሊ ሂልድ ቨርዥኗ ምን አይነት ይመስላል ብይስል ሀሳቧን ወደ መግለጽ የምትችል ስሜቷን ማዳመጥ የምትችል ቤስት ማም ቤስት ኮች በቃ ላይክ አይ ካን ሲ ሄር ላይክ ኤሰንሷ ትታየኛለች። በቃ ራሷን እንዴት አድርጋ ፕሬዘንት እንደምታደርግ ፈገግታዋ፣ ጨዋታዋ፣ የሆነ ቦታ ስትገባ እንዴት አድርጋ ከሰዎች ጋር ስትጨባበጥ ስታወራ፣ አዲስ ቦታ ውስጥ ስትገባ ስትራመድ እንዴት ቀና ብላ መራመድ እንደምትችል፣ ከሰዎች ጋር አይ ኮንታክት እንዴት መፍጠር እንደምትችል ትታየኛለች። ይሄ በምስል ደረጃ ነው እያወራ ያለሁት። ኦኬ፣ በስሜት ደረጃ ደግሞ ኤክስፒሪየንስ አድርጉት። ኦኬ፣
እንትን አይደለም ምስል ብቻ ፈጥራችሁ አታውቁሙት አብራችሁ ከስሜት ጋር አድርጉት ምክንያቱም ምንም ነገር ወደ እውነታ የሚገልጠው ወይም ደግሞ ማኒፌስት የሚያደርገው ስሜት ሲጨመርበት ስለሆነ ማለት ነው ስለዚህ እቺ ሂልድ ቨርዥን ኦፍ ቃሌዝም መለከታት ኦ ማይ ጋድ it makes me so happy ደስ ይለኛል ሰላም ይሰጠኛል እርካታ ይሰጠኛል በራስ መተማመን ይሰጠኛል በራሴ ፕራውድ እንደሆን እንድኮራ ያደርገኛል እነዚህ ስሜቶች ምንድነው የሚመስሉት በልቤ ነው ኤክስፒሪየንስ ማድረጋቸው ሶ ክሬት አድርጓለሁ እዚህ ውስጥ የሚሰማውና በቃ ይሄ ፈገግ ያስብለኛል ሰውነቴን በቃ ጉስፓምስ ሁሉ ይወጣብኛል በቃ ፋይ ይሄ ፓርት is very important ይሄንን ፕራክቲስ ማድረግ ሜቢ ስትተኙ ለምሳሌ አንዳንድ ጊዜ እንቅልፋችንን ስንተኛ ታውቃላችሁ አሁን ቀኑን ሙሉ ስታዩት የነበረው ነገር ፊልም ምናምን ካለ እሱን ፊልም ነው አይደለ እያየን የምንቀጥለው ልክ እንደዛ ማታ ላይ ሰብኮንሸሳችሁን ፊድ ማድረግ የምትችሉት ነገር ነው ይሄ ምግብ ታስቀምጡለታላችሁ ይሄንን ነገር ወደ ህይወቴ እንዲመጣ የሚያስፈልገውን ነገር ሁላ አዘጋጅ እያላችሁ ኢንፑት ትሰጡታላችሁ ማለት ነው ስለዚህ ስትተኙ ሂልድ ቨርዥን ኦፍ ዮርሰልፍ ምን አይነት ነው በጣም ለምሳሌ ቁጡ ከነበራችሁ በጣም ብዙዎቹ ከነበራችሁ ረጋ ያለው ማንነታችሁን ማየት አይን አፋር ከነበራችሁ ኤክስፕረስ ተታደርጉ በራስ መተማመናችሁ ሲጨምር ምን ይመስላል የሚለውን ምስል እና ስሜት ጨምራችሁ ማታ ፕራክቲስ ማድረግ it makes it so easy ለሰብኮንሸሳችሁ ደም ኢንፑት ስለምትሰጡት ማለት ነው ሶ ቶሎ ውጤት ማየት ትችላላችሁ የመጨረሻው ቴክኒክ ሞር ኦፍ ቴክኒክ ሳይሆን ማዋሃድ ብለን ማለት እንችላለን በቃ ይሄ እነዚህ የምትላችሁን ቴክኒኮች ሜቢ አንድ ቀን ጆርናል ልታደርጉ ትችላላችሁ ሜቢ አንድ ቀን ደግሞ walk ልታደርጉ ትችላላችሁ ላይክ ኔቸር ጋር ኮኔክት ማድረግ ከተፈጥሮ ጋር ምናምን መገናኘት ሊሆን ይችላል ሌላ ቀን ደግሞ ሜዲቴት ልታደርጉ ትችላላችሁ either way እነዚህ ነገሮች መዋሃድና ወደ መሬት መውረድ መቻል አለባቸው ስለዚህ ኢንተግሬት ማድረግ ኤቭሪ ዴይ እነዚህን ፕራክቲሶች በየቀኑ ከላይፋችሁ ጋር ማዋሃድ በጣም አስፈላጊ ነው ለምን እየጀመራችሁ ከማቆም ስለሚያግዛችሁ ወይም ስለሚረዳችሁ ማለት ነው ሶ ለምሳሌ ምስጋና በየቀኑ ፕራክቲስ ማድረግ መጻፍ ሊሆን ይችላል በቃል መደጋገም ሊሆን ይችላል ወይም ደግሞ እንዳልኳችሁ ይሄ ግራውንዲንግ ኤክሰርሳይዝስ አሉ አይደለ በባዶ እግራችን ሳር ላይ መራመድ በጣም ቤዚክ ሳይንስ ነው በነገራችን ላይ ከሰውነታችን ስትሬስ የመሳሰሉ ነገሮች በሰውነታችን ወደ መሬት ወደ ምድር መልቀቂያ መንገድ ነው በባዶ እግር ኮኔክት አድርጎ መራመድ ማለት ነው ሶ እንደዚህ አይነት ነገሮችን ማዋሃድ በየቀኑ የምታደርጓቸው ነገሮች ላይ ይሄ 10 እየጀመሩ ከማቋረጥ ያግዛችኋል and also real progress እንድታዩ ይረዳችኋል ማለት ነው ይሄን ሁላ ነገር ከተወያየን ራስን ስለማከም ምን ያደርግልኛል ለራሴን ባክም በህይወቴ ውስጥ ምን አይነት ጥቅሞች ማግኘት እችላለሁ የሚለውን ነገር እንመልከት አንደኛ ነገር ውስጣዊ ሰላም ነው ውስጣዊ ሰላም ደግሞ ከምንም ነገር ላይ ይበልጣል honestly ሰላም የሚሰጠን የሚመስሉን ነገሮች እንደምናስበው ሰላም አይሰጡም ብዙ ጊዜ ካስተዋላችሁ እኛ ሰላምን የምናያይዘው ከገንዘብ ጋር ነው in order to feel happy ወይም ደግሞ in order to feel peaceful የተደላደለ ህይወት ወይም ደግሞ በቃ የተትረፈረፈ ህይወት ብቻ ሲኖረኝ ነው እኔ ውስጣዊ ሰላም ውስጣዊ ረፍት ማገኘው ውስጣዊ ደስታ ማገኘው ልትሉ ትችላላችሁ but it's not true ታውቃላችሁ ሁሉም ሰው ሁሌ የሚለው ነገር ነው ገንዘብ በህይወት ውስጥ በጣም ይረዳል ምንም ጥያቄ የለውም ማለት የታወቀ ነገር ነው ግን ገንዘብ ብቻ ስላለ ውስጣዊ ሰላም አለ ማለት አይደለም ሰላማችንን የሚያረጋግጥልን ነገር ከራስ ጋር መገናኘት ከራስ ጋር መደማመጥ ነው እንጂ የሆነ ውጫዊ ነገር ላይ ብቻ ያሉ ነገሮች አይደለም ውስጣዊ ሰላም የሚሰጡት ስለዚህ ሂል ባደረጋችሁ ቁጥር እንደዚህ በውስጣችሁ ያሉትን ነገሮች ማያገለግሏችሁ ማይጠቅማችሁ ነገሮች እየለቀቃችሁ በሄዳችሁ ቁጥር እረፍታችሁ ሰላማችሁ በጣም ይበዛል ደስታችሁ በጣም ይጨምራል ኦቨርኦል በአጠቃላይ ኤነርጂያችሁ ከፍ ይላል የሆነ ነገር የማከናወን የማድረግ አቅማችሁ ይጨምራል ሌላው ደግሞ ጤናማና እውነተኛ የሆነ ግንኙነቶችን መመስረት እንችላለን ውስጣችን ጤናማ ከሆነ ከሌሎች ሰዎች ጋር ወይ ከተቃራኒ ጾታም ይሁን ከጓደኛም ይሁን ከቤተሰብም ጋር ይሁን በአጠቃላይ ያለን ግንኙነት ጤናማ ነው የሚሆነው ለምን ከውስጣችን like ሰው ያለውን ነው መስጠት የሚችለው ውስጡ ሰላም ያለ ሰው ነው ሰላም መስጠት የሚችለው ውስጡ እረፍት ያለ ደስታ ያለ ያንን ነው ሼር ማድረግ የምንችለው የሌለን ነገር ለሰው ማካፈል አንችልም
ስለዚህ ራሳችንን ባከመን ቁጥር ራሳችንን ባጸዳን ቁጥር በውስጣችን ያሉት ሰላም፣ ደስታ፣ ፍቅር የመሳሰሉትን ነገሮች ለሌሎች ሰዎች ሼር ስለምናደርግ ከሌሎች ሰዎች ጋር ያለን ግንኙነት ጤናማ እየሆነ ይሄዳል ማለት ነው። ከዛ በተረፈም ቅድም የዘረዘርናቸው አሉ አይደለ ሂል ማድረግ የሚያስፈልጉን ነገሮች የሚያሳዩን ብለን ያልናቸው ለምሳሌ ሰዎችን ኖ ማለት የምንቸገር ከሆነ ወይም ደግሞ ይሄ ሰዎችን በጣም ፕሊዝ የማድረግ እኔ እንግዲህ ማሽቃበጥ ነው መሰለኝ የሚባለው አይደለ እሱ ይሄ በጣም እንደዚህ አይነት ነገር ካለብን ሰዎችን ኖ ማለት አንቸገርም። ሂል ካደረግን አይ እዚህ ቦታ አልሄድም፣ ይሄን ነገር አላደርግም፣ አይመቸኝም፣ ይቅርታ ካይንድሊ ነው። በነገራችን ላይ ይሄ በጣም እንትን ለማለት አይደለም እኮ ሰዎችን አይ የራሱ ጉዳይ ምናምን እንድትሉ አይደለም እያልኳቸው ያለሁት። ግን እናንተ ሳትፈልጉ ወይም ደግሞ የእናንተ ሁኔታ ሳይመቻችላችሁ አንዳንድ ጊዜ ሰዎችን ለማስደሰት ብላችሁ አውት ኦፍ ዩ ዌይ የምትሄዱ ሰዎች ካላችሁ እንደዛ መሆን ታቆማላችሁ። መስመር ማስመር ትጀምራላችሁ። አይ እኔ እንደዚህ አይነት ነገር አያወጣኝም፣ አያስፈልገኝም፣ አላደርግም፣ አይሆንም የሚሉ ነገሮችን ማለት ነው። በራስ መተማመናችሁ ይጨምራል። ከራሳችሁ ጋር ያለው ግንኙነት በጣም ጠንካራ ይሆናል። ለምሳሌ ብዙ ሰው የሚቸገረው ነገር ምንድን ነው? ስኬት ይባላል አይደለና ስኬት ሁሉ ጊዜ ደግሞ የሚያያዘው ከገንዘብ ጋር ወይም ደግሞ ከቁሳቁስ ነገር ጋር ነው። ግን እና necessarily even ቁሳቁስ ነገር ኖሮንም ወይም ደግሞ ገንዘብም ወይም ደግሞ ኖሮንም አንዳንድ ጊዜ ትርጉም የለሽ ሊሆንብን ይችላል ህይወታችን። ሶ ሞር ትርጉም ያለው ህይወት እንድትኖሩ ያግዛችኋል፣ ወይም purposeful የሆነ አይነት ህይወት እንድትኖሩ ራስን ማከም ያግዛችኋል። በተጨማሪ ደግሞ intuition is very important. like በህይወታችን ውስጥ ጋይዳንሳችን ነው። አሁን ከተማ ውስጥ ለምሳሌ ስንንቀሳቀስ ምን ስንል ከአንድ ቦታ አንድ ቦታ ለመሄድ ማናውቀው ቦታ ከሆነ በተለይ ምናምን ጂፒኤስ እንጠቀማለን አይደለ? ልክ እንደዛ ኢንቱዊሽናችን ማለት እኛ በህይወታችን ውስጥ መወሰን ያለብን ውሳኔዎች፣ መውሰድ ያለብን እርምጃዎችን የሚጠቁመን የሚያሳየን የሚመራን ጋይዳንሳችን ነው። ኢነር ጋይዳንስ ነው። በቃ ኮምፓስ ላይ ወደምትፈልጉበት አቅጣጫ ወይም ወደ መሄድ ወዳለባችሁ አቅጣጫ እንድትራመዱ የሚረዳችሁ ነገር ነው ማለት ነው። እና ብዙ ሂሊንግ ነገሮችን ሂል የማያደርግ ፕራክቲስ የማያደርግ ሰው ሜቢ ከኢንቱዊሽኑ ጋር ራሱ ከኔክት ለማድረግ በጣም ሊቸገር ይችላል። በአጠቃላይ ሂሊንግ ለራሳችን የምንሰጠው ስጦታ ነው። ላይክ ሰውነታችን ላይ ለምሳሌ የሆነ ነገር አደጋ ቢደርስብን እንዴት ነው ሰውነታችን ቢቆረጥ ስጋው ምኑ ደሙ ምኑ እየተመለከትነው ቁስሉ ጸጥ አንለውም አይደል እንዴ? ለመታከም ቸኩለን ያውም ተሯሩጠን ሄደን ነው እዚህ ጋር እንደዚህ ተፈጠረብኝ የምንለው። ስለዚህ ልክ እንደዛ በውስጣችንም የሚያቆስሉና የሚያሳምሙን ነገሮች ጊዜና ቦታ ልንሰጣቸውና ልናክማቸው ይገባል። ልክ ለፊዚካል ባዲያችን እንደምንጨነቀው። አለበለዚያ በኋላ ላይ እኮ ከስሜት ወደ መገለጣቸው የማይቀር ነገር ነው። ከታፈኑ በነገራችን ላይ ካልተለቀቁ ወይም ደግሞ ካላከምናቸው እየቆየ ወደ በሽታ የመቀየራቸውና ሰውነታችን ላይ ማኒፌስት ማድረጋቸው የማይቀር ነገር ነው። ስለዚህ መጨረሻ ላይ ወደ በሽታ ተቀይረው እንደገና የመድኃኒትና የምናምን ተጠቃሚ ሆነን ከምንቀር ቀደም ብለን ብናክመው፣ አድሬስ ብናደርገው፣ ብናዳምጠው፣ ቦታ ብንሰጠው፣ ሪሊዝ ብናደርገው፣ ብንለቀው በጣም ያግዘናል፣ ይረዳናል። and also be patient with yourself. like healing ቀስ በቀስ የሚደረግ ነገር ነው። ስቴፕ ባይ ስቴፕ የሚሄድ ነገር ነው እንጂ በአንድ ጊዜ የሚመጣ ነገር አይደለም። ስለዚህ ዛሬ ለምሳሌ እንዳልኳችሁ ጆርናል ካረጋችሁ ነገ ደግሞ ሌላ ነገር ፕራክቲስ እያደረጋችሁ ራሳችሁ ላይ ታጋሽ ሆናችሁ በደንብ ተለማመዱ። and also በቃ በአንድ ጊዜ ፐርፌክት ለመሆን ወይም ደግሞ ፍጹም ለመሆን ጥረት አታድርጉ። ሞር መመልከት ያለባችሁ ኮንሲስተንሲ ነው። ላይክ ያንን ነገር ላይ መቆየት መቻል፣ ላይክ ዛሬም ነገም ከነገ ወዲያ ሁሉ ጊዜ በቃ አይደለ ራስ ላይ መስራት ሁሉ ጊዜ መቀጠል ያለበት ነገር ነው። ላይክ ተከታታይነት ያለው ያለማቋረጥ የሚደረግ መሆኑን ነው እንጂ ማስተዋል ያለብን ዛሬ እንትን ስላላደረኩኝ በቃ አይሆንም ማለት ነው ብላችሁ አትደምድሙ። just take small steps every day። ትንሽ ነገሮች ሜቢ በቃ ላይክ ዛሬ ስካን ማድረግ 5 ደቂቃ ሰውነታችሁን፣ ነገ ደግሞ ሌላ ምናምን እያደረጋችሁ እነዚህ ትንንሽ ስቴፖች እየተጠራቀሙ መጨረሻ ላይ ትልቅ የሆነ ሪዛልት ያሳዩናል። ስለዚህ be patient with yourself and be consistent instead of perfect ማለት ነው። እሱን ነው የምላችሁ። ሬዲ ከሆናችሁ ራሳችሁን ለማከም አም ሬዲ ቱ ሂል ብላችሁ ኮመንት ሴክሽን ላይ አስቀምጡልኝ። and በተጨማሪ ደግሞ
አንድ ያልገለጽኩት ነገር ትዝ አለኝ። እንደዚህ አይነት ሰዎች ጋር ራሱ መገናኘት፣ ለምሳሌ ጎይንግ ቱ ቴራፒ ሊሆን ይችላል። ከጓደኞቻችሁ ጋር ራሱ ማውራት ሊሆን ይችላል። መሳቅ። እኔ ለምሳሌ በጣም ያከመኝ ነገር ምንድን ነበረ? ሳቅ ነበረ። ሳቅ ማለት ትልቅ 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 ሂሊንግ ቴክኒክ ነው። ላፍተር በቃ ማለት እኔ በልጅነቴ ማለት ትምህርት ቤት ውስጥ የነበረኝ ላይፍ ነው ሴቭ ያደረገኝ ብዬ ማስበው። ቢካዝ አይ ሃድ ዘ ቤስት ስኩል ላይፍ ላይክ ኦል ትሩአውት ይሄ እስከ ሃይ ስኩል ጨርሼ ከዛ ኮሌጅ ማነው ዩኒቨርሲቲም ገብቼ ምናምን በአጠቃላይ በጣም ከጓደኞቼ ጋር በቃ ስንስቅ ስንንከተከተ ወዳችን ቆስጥል እስኪል ነበር የምንውለው። እና እንደዚህ አይነት ነገሮችም አሉ። ነሰሰሪሊ ግዴታ ይሄ ቁጭ ብሎ መጻፍ ምናምንም አይደለም። ከእናንተ ከሚመሳሰል ሰው ጋር መገናኘት፣ ከኔክት ማድረግ፣ ኮቾች እንደኔ አይነት ያሉ ላይፍ ኮቾች ጋርም ደውላችሁ እባክሽ ቃሊ እንዴት ነው ሂሊንግን መጀመር የምችለው ብላችሁ መጀመር ትችላላችሁ። ለጓደኛ ራሱ ማውራት፣ ሼር ማድረግ፣ ትረስት የምታደርጉት ሰው ጋር ራሱ ያከማል። ሶ ያ ዱ ኦል ዲስ የሚመቻችሁን እናንተ ታውቃላችሁ። እየተለማመዳችሁ እያያችሁ ሞር ለእናንተ ውጤት የሰጣችሁን ነገር ፕራክቲስ አድርጉ። and don't forget to comment. I'm ready to heal። ተረፈ በጣም ወዳችኋለሁ። thank you so much. Bye.